ሰላም ጤና ይስጥልን። ይህ ኖር ኢትዮጵያ ነው። አዳዲስ ወቅታዊ ዜናዎችን ለእናንተ የሚቀርቡበት ቻናላችን ነው። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ለዛሬ ከመራረጥናቸው መረጃዎች መካከል ኢትዮጵያ በቀጥታ ወደ ቀይ ባህር የሚያመራ አዲስ የባቡር መስመር ለመገንባት ማቀዷ መዘገቡ፣ ሱዳን ተጨማሪ የህወሓት ጦር ያስፈልገኛል በማለት ተጨማሪ ጦር በኤርትራ በኩል ማስገባት መጀመሯ፣ በመጨረሻም እውነት ኢትዮጵያና ኤርትራ ወደ ጦርነት ይገባሉ ወይስ አይገቡም የሚለውን ከበቂ ማስረጃና ትንተና ጋር ይዘን ቀርበናል። እስከ መጨረሻው ይከታተሉን ግብዣችን ነው። ወደ መረጃዎቹ እናልፋለን። በቅድሚያም የባቡር ሀዲድ ወደ አሰብ ሊዘረጋ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከታጁራ ከአሰብና ከምጽዋ የቀይ ባህር ወደቦች ጋር ለማገናኘት የሚያስችለውን ደረጃውን የጠበቀ የባቡር መስመር እቅድ ይፋ አድርጓል ሲል በሀገር ውስጥ ያለ የግል ጋዜጣ አስነብቧል። የመጀመሪያ የሆነው የወልዲያ መቀሌ መስመር ሲሆን ይህ እቅድ በዋነኝነት የሚጀምረው ከወልዲያ ሀራ ገበያ መቀሌ መደበኛ መስመርን እንደ ወሳኝ መንገድ በማየት ነው። ርዝመቱና ወጪው ይህ መስመር ወደ 216 ኪሎ ሜትር የሚረዝም ሲሆን አጠቃላይ ወጪው ወደ 1.58 ቢሊዮን እስከ 1.6 ቢሊዮን የአሜሪካ ዶላር እንደሚገመት ተገልጿል። ከዚህ ጋር በተያያዘ ደግሞ አገናኝ መስመር የሚኖረው ሲሆን ይህም የወልዲያ መቀሌ መስመር ከነባሩ አዋሽ ወልዲያ ሀራ ገበያ መስመር ጋር ይገናኛል። ይህም ደግሞ ከሚሰራው አዲስ አበባ ጅቡቲ የባቡር መስመር ጋር ግንኙነት አለው። ይህ መስመር ኢትዮጵያ ወደ ቀይ ባህር ወደቦች ወይንም አሰብና ምጽዋን ጨምሮ የተለያዩ አማራጭ መውጫዎች እንዲኖራት ለማድረግ ያለመ ነው። ለኢትዮጵያ ግዙፍ የሆነ ጠቀሜታ አለው የተባለ ሲሆን በጥናቱ መሰረትም ፕሮጀክቱ ኢትዮጵያ ለወደብ አገልግሎት በብቸኝነት በአንድ ሀገር ላይ ጥገኛ እንዳትሆን የተለያዩ አማራጮችን እንዲኖራት በማድረግ የባህር በር ፍላጎቷን ለማሳካት የፖለቲካና የጂኦፖለቲካ ስትራቴጂ አካል ተደርጎ ተወስዷል። በዚህ የነጠላ የባቡር መስመር ግንባታ የባህር በር ለማግኘት መንግስት እያደረገ ያለውን መጠነ ሰፊ ዘመቻ የሚያስፈጽም መሆኑን ያመላክታል ተብሎለታል። የዚህ የባቡር መስመር ዲዛይን በአውሮፓ ስታንዳርድ ደረጃውን የጠበቀና በኤሌክትሪክ ኃይል የሚሰራ ሲሆን ዘመናዊ ነው ተብሎለታል። ይህ እቅድ በክልሉና በሀገሪቱ የፖለቲካ ሁኔታ ላይ ለውጥ ሊያመጣ የሚችል በመሆኑ ክልላዊ ውህደትንና ኢኮኖሚያዊ ትስስርን ለመፍጠር ያለመ እንደሆነ ይታመናል። በዚህም አሰብን ኢትዮጵያ በዝምታ ያለምንም ጦር አሰብን ወደ ራሷ ልታደርገው ጫፍ ላይ መድረሷን ያመላክታል ተብሎለታል። እቅዶቹ እንደሚያመለክቱት ከሆነ ማክሰኞ ጥቅምት 11 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል በተካሄደው ብሔራዊ የባቡር ንግድና ኢንቨስትመንት ጉባኤ ወቅት በቀረበው የ21 ገጽ የኩባንያ ሪፖርት ላይ ተዘርዝረዋል። ከዚህ ጋር በተያያዘ መረጃ ጅቡቲ፣ ኢትዮጵያ፣ ደቡብ ሱዳን፣ ዩጋንዳ የመንገድ ኮሪደር ልማት ባለስልጣን ሊያቋቁሙ መሆኑ ተሰምቷል። የመንገድ ልማቱን በተመለከተ ጅቡቲ ተገኝተው የመንገድ ኮሪደር ልማት ባለስልጣኑን ስለማቋቋምና በሌሎች ቴክኒካዊ ጉዳዮች ላይ የተወያዩ የአራቱ ሀገራት ሚኒስትሮች ሲሆኑ ይህንንም ለማስጀመር ሚሞራንድ ኦፍ አንደርስታንዲንግ የተፈራረሙ ሲሆን በቅርብ ጊዜ ውስጥ አዲስ አበባ ላይ ተገናኝተው ባለስልጣኑን በይፋ በማቋቋም ወደ ስራ ይገባሉ ተብሎ ይጠበቃል። ኢትዮጵያ ባለፈው ዓመት ለመንገድ ፕሮጀክት የሚውል የ738 ሚሊዮን ዩኤስ ዶላር ብድር ለደቡብ ሱዳን መስጠቷና የብድር ስምምነቱ ለህዝብ ተወካዮች ቀርቦ ምክር ቤቱ በስፋት ከመከረበት በኋላ መጽደቁ የሚታወስ ሲሆን በምላሹ ደቡብ ሱዳን ለኢትዮጵያ የነዳጅ ምርቶችን እንደምታቀርብ መነገሩ የሚታወስ ነው። ይህ መንገድ ለአራቱ ሀገራት ይዞ የሚመጣው ትሩፋት ቀላል ካለመሆኑ ጋር ተያይዞ መንገዱ ተጀምሮ ያለምንም እንከን ለመፈጸም እየሰሩ መሆናቸው ተነግሯል። በቀጣይ መረጃ የአልቡርሃን ጦር ተጨማሪ የህወሓት ጦር ያስፈልገናል በማለት ተናገሩ። በሱዳን እየተካሄደ ባለው የእርስ በርስ ግጭት ምክንያት የተለያዩ ሀገራት በሱዳን የውክልና ጦርነት እያደረጉ ይገኛሉ። ከነዚህም መካከል ኤርትራ፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ኢራን፣ ዩክሬን፣ ራሽያ እየተሳተፉ ሲሆን ከነዚህም በተጨማሪ የህወሓት ተዋጊ ኃይሎች የአልቡርሃንን መንግስት በመደገፍ በትይዩ ጎን የቆመውን የሐምዳን ዳጋሎ ሄሜቲ ጦር እየተፋለመ ይገኛል። ከሰሞኑም የአርሚ 7 ታጣቂዎች ከፍተኛ ጉዳት የገጠማቸው ሲሆን ይህንን ለማካካስ የወታደሮች እጥረት በማጋጠሙ በኤርትራ በኩል ተጨማሪ ኃይል እንዲላክላቸው ጠይቀዋል። የማህበረሰብ አንቂ የሆነው አቶ አስፋ ብርሃ እንደሚናገሩት ከሆነ በሱዳን በትግራይ ክልል የሚገኙ የህወሓት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ሳምንታት ወዲህ ባልተለመደ መልኩ መጨመሩንና ኤርትራም ለእንቅስቃሴ ዋነኛ መተላለፊያ መስመር ኮሪደር ሆና እያገለገለች መሆኑን ገልጸዋል። የማህበረሰብ አንቂው አቶ አስፋ ብርሃ በሰጡት መረጃ መሰረት ባለፉት 2 እና 3 ሳምንታት ውስጥ በሁለቱ አካባቢዎች
ባሉ አዛዦች መካከል የሚደረገው ምልልስ በድግግሞሹ ከወትሮው የተለየና ከፍተኛ ጥንቃቄን እንደዚሁም ጥያቄን የሚፈጥር ነው ብለዋል። አቶ አስፋው እንዳሉት ከነዚህ ከፍተኛ ወታደራዊ እንቅስቃሴዎች እየተከናወኑ ያሉት በኤርትራ በኩል ሲሆን ለዚህም በማሳየነት የሚከተሉትን ነጥቦች አንስተዋል። በሱዳን የሚገኘው የአርሚ 7 ኮር ሎጂስቲክ ኃላፊ የሆነው ወዲ ዝራብ የተባለ አዛዥ ባለፈው ሳምንት በኤርትራ በኩል አድርጎ ወደ ትግራይ ገብቷል። በተመሳሳይ የአርሚ 60 አዛዥ የሆኑት ጀነራል ፍስሐ ማንጁስና ትላንት ከትግራይ ተነስተው በኤርትራ በኩል ወደ ሱዳን ማቅናታቸውን መረጃዎች እንደሚያመለክቱ ተገልጿል። ከአዛዦቹ እንቅስቃሴ በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፈ ነው የተባለው የህወሓት አርሚ 7 ኮር 2 በጦርነቱ በደረሰበት የሞትና የመቁሰል አደጋ ምክንያት የተመናመነውን የሰራዊት ቁጥር ለማካካስ ከትግራይ አዳዲስ ታጣቂዎችን ማስገባቱን ጠቁሟል። እነዚህ አዳዲስ ታጣቂዎች ከ10 ቀናት በፊት ከትግራይ ተነስተው በኤርትራ በኩል በማለፍ የሱዳኗ ከተማ እንደገቡ አቶ አስፋው ገልጸዋል። መረጃው የፕሪቶሪያውን የሰላም ስምምነት ተፈጻሚነት፣ የቀጠናውን የጂኦፖለቲካ ሁኔታ በተመለከተ በርካታ ጥያቄዎችን እያስነሳ ይገኛል። የህወሓት ታጣቂዎች ሙሉ በሙሉ ትጥቅ ፈተው ወደ ህብረተሰቡ ይቀላቀሉ የተባለበትን የፕሪቶሪያ ስምምነት የሚጥስና ቡድኑ አሁንም በውጭ ሀገር ወታደራዊ መዋቅሩን ይዞ እንዳለ አመላካች ነው ብለዋል። በትግራይ ጦርነት ወቅት የህወሓት ዋነኛ ተቃዋሚ የነበረችው ኤርትራ አሁን ላይ ለህወሓት አዛዦችና ታጣቂዎች መተላለፊያ መስመር ሆናለች መባሉ በቀጠና ውስጥ አዲስና ያልተጠበቀ ስትራቴጂካዊ ቁርጠኝነት መፈጠሩን ሊያመለክት ይችላል በማለት ተናግረዋል። የህወሓት ታጣቂዎች በሱዳን የእርስ በርስ ጦርነት ውስጥ መሳተፋቸው የኢትዮጵያ የውስጥ ጉዳይ የነበረው ችግር ወደ ቀጠናዊ ግጭት እየተሸጋገረ መሆኑን ያሳያል። በጉዳዩ ላይ ከህወሓትም ሆነ ከኢትዮጵያ ከኤርትራ መንግስት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። በቀጣይ መረጃ ኢትዮጵያና ኤርትራ ወደ ጦርነት ይገባሉ ወይስ አይገቡም የሚለው አከራካሪ ጉዳይ ሆኖ ቆይቷል። በዚህም ኢትዮጵያና ኤርትራ ወደ ሌላ ጦርነት የመግባት እድላቸውን በተመለከተ ያለው ሁኔታ ከፍተኛ ውጥረት ያለበት ሲሆን ከዚህ ጋር በተያያዘ ደግሞ የተወሳሰበ እንደሆነ ይነገራል። አብዛኛዎቹ ተንታኞች ቀጥተኛ ሰፊ ጦርነት ሊከሰት እንደሚችል ሲያስጠነቅቁ፣ ሌሎቹ ደግሞ አይቀርም የሚሉ ምክንያቶችን ያቀርባሉ። ከዚህም እንደ ዋነኛ ጦርነቱ አይቀርም ብለው ከሚጠቅሱት ምክንያቶች መካከል የመጀመሪያ ተብሎ የሚነሳው ኢትዮጵያ የቀይ ባህር መውጫ እንደዚሁም የወደብ ጥያቄን ማስነሳቷ ኤርትራ ክፉኛ ማስቆጣቱ፣ በዚህም የኤርትራ ባለስልጣናቶች በየሚዲያው እየወጡ ዘለፋና ስድብ አዘል መግለጫ ማውጣታቸው ነው ተብሏል። ግንኙነታቸው እንደ አውሮፓውያን አቆጣጠር በ2018 ከተመለሰ በኋላ በተፈጠሩ ሁለት ዋና ጉዳዮች ምክንያት ግጭት ሊቀሰቀስ ይችላል ተብሏል። የመጀመሪያው የኢትዮጵያ የቀይ ባህር የወደብ ፍላጎት ሲሆን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ቀይ ባህር ሉዓላዊና አስተማማኝ መውጫ ማግኘት የኢትዮጵያ ህልውና ጉዳይ ነው በማለት በተደጋጋሚ መናገራቸው በኤርትራ በኩል የጦርነት ማስፈራሪያ ተደርጎ ተወስዷል። ኢትዮጵያ በተለይም በአሰብ ወደብ ላይ ያላትን ታሪካዊ ፍላጎት የኤርትራ አመራሮች ይህ የእብድ እቅድ ነው በማለት በግልጽ እንዲቃወሙ ያደረጋቸው ሲሆን በድንበር አካባቢ በተለይም ቡሬ ድንበር ላይ የሁለቱ ሀገራት ወታደራዊ እንቅስቃሴዎች መጨመራቸው ውጥረቱን ወደ ተግባራዊ ግጭት ሊያመራ እንደሚችል ስጋት ፈጥሯል። በሁለተኛ ደረጃ በሰሜን ኢትዮጵያ የነበረው የፖለቲካ ትስስር መፍረስ ሲሆን የቀድሞ አጋርነት በ2018 እስከ 2022 ባለው የኢትዮጵያና የኤርትራ የጠበቀ ወታደራዊና ፖለቲካዊ ጥምረት በዋነኝነት በህወሓት ላይ ያነጣጠረ አሁን ሙሉ በሙሉ መፍረሱ መሆኑ ተነግሯል። በሌላኛው መንገድ ደግሞ ሁለቱ ሀገራት ተቃዋሚዎችን እየደገፉ ሲገኙ ኤርትራ የአብይ አህመድ አስተዳደር በኤርትራ ላይ ጦርነት ካወጀ በኤርትራና በኢትዮጵያ መንግስት መካከል የነበረው ውጥረት ወደ ሙሉ ጦርነት ሊያመራ እንደሚችል ከህወሓት ጋር ጥምረት በመፍጠራቸው ውጊያውን አብሮ ለመዋጋት ተስማምተዋል። ኢትዮጵያ በሌላ በኩል ኢትዮጵያ በድንበሯ ላይ ያለውን ሁኔታ ለመቆጣጠር በኤርትራ ላይ ተጽዕኖ ለመፍጠር በአፋር ክልል ያሉ ጸረ ኤርትራ ኃይሎችን እንደምትደግፍ የሚነገር ሲሆን በተለይም የቀይ ባህር አፋሮችን እየደገፈች ትገኛለች። የቀይ ባህር አፋሮች የትጥቅ ትግል የጀመሩ ሲሆን ኤርትራ በበኩሏ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን በመደገፍ የመሳሪያና የሎጂስቲክ በማቅረብ የኢትዮጵያን ወታደር ለማዳከም እየሰራች ትገኛለች። ኢትዮጵያ ካላት የህዝብ ብዛት አንጻር ከፍተኛ ኮማንዶዎችንና በመቶ ሺዎች የሚቆጠሩ ወታደሮችን ከተለያዩ ወታደራዊ ማሰልጠኛዎች እያስመረቀች ትገኛለች። ይህ ከፍተኛ የወታደር ክምችትና ኢትዮጵያ በምታደርገው የጦር መሳሪያ ማምረት ላይ ለዚህ ጦርነት ቅድመ ዝግጅት እንደሆነ ይነገራል። በሌላኛው በኩል ደግሞ ዲቪዥን ስትራቴጂ ሲሆን ይህንን ምክንያት በመጥቀስ አንዳንድ ተንታኞች የኢትዮጵያ መንግስት በሀገሪቱ ውስጥ ባሉ የፖለቲካና የኢኮኖሚ ቀውሶች እንደዚሁም በኦሮሚያና አማራ ክልል ካሉ ታጣቂ ኃይሎች ጋር ባለው ግጭት ትኩረትን ለመቀየር ሲል ውጫዊ ጦርነት ሊፈልግ ይችላል የሚል ግምት አላቸው። ከእነዚህ ምክንያቶች በተቃራኒ የሚገኘው ደግሞ ጦርነትን የሚያስቀሩ ምክንያቶች ሲሆኑ አሁን ያለው
ውጥረትን ሊቀንሱ የሚችሉ ምክንያቶች ተዘርዝረዋል። ከፍተኛ ውጥረት ቢኖርም ሁለቱ ሀገራት ቀጥተኛና ሰፊ ጦርነት ከመግባት ሊቆጠቡ የሚችሉባቸው ጠንካራ ምክንያቶች አሉ። የመጀመሪያው የሁለቱ ሀገራት ወታደራዊና ኢኮኖሚያዊ አቅም ወደ ጦርነት እንዳይገቡ ያደርጋቸዋል። በተለይም ኤርትራ በከፍተኛ የኢኮኖሚ ድቀት ውስጥ ያለች ሀገር እንደመሆኗ ይህንን ጦርነት ቢጀመር መንግስቷን ሊያፈርስ እንደዚሁም ከፍተኛ ኪሳራ ውስጥ ስለምትገባ ከማስፈራራት ውጪ ላታደርገው ትችላለች። አንዳንድ የትግራይ ከፍተኛ ባለስልጣናት የኤርትራ መንግስት አቅሙን ስለሚያውቅ ሰፊ ጦርነት ለመጀመር ፍላጎት እንደሌለው ገልጸዋል። የኤርትራ የረጅም ጊዜ ስትራቴጂ ቀጥተኛ ጦርነትን ማስወገድና በምትኩ በውክልና ጦርነት ወይንም ፕሮክሲ ዋርፌር ላይ ማተኮር እንደሆነ ይታመናል። በ1998 እስከ 2000 ዓ.ም በተካሄደ ጦርነት ሁለቱ ሀገራት ያደረሱት ሰፊ የሰውና የኢኮኖሚ ኪሳራ ይታወሳል። አዲስ ጦርነት ያልተጠበቀው ውጤት ሊኖረው እንደሚችል ሁለቱም መሪዎች ያውቃሉ። የኢትዮጵያ ወታደራዊ ጫና የኢትዮጵያ ብሔራዊ መከላከያ ሰራዊት በአሁኑ ወቅት በዋናነት በአማራና በኦሮሚያ ክልሎች ውስጥ ከፋኖና ከኦነግ ሸኔ ጋራ የሚደረጉ ግጭቶች ላይ ተጠምዷል። ለሶስተኛው ሰሜናዊ ግንባር ወይንም ኤርትራ በቂ ወታደርና አቅምና ሀብት ካላደራጀ ጦርነቱን ላይጀምረው ይችላል። በሌላኛው አንጻር ክልላዊና ዓለም አቀፋዊ ጫናዎች ናቸው። የዓለም አቀፉ ማህበረሰብ እንደ አሜሪካና ሌሎች ምዕራባውያን ኃይሎች ያሉ የውጭ ተዋናዮች በምስራቅ አፍሪካ ቀጠና ሌላ ሰፊ ጦርነት እንዲፈጠር አይፈልጉም። በሱዳን ያለው ጦርነትና በሶማሊያ ያለው አለመረጋጋት ቀጠናውን የበለጠ እንዳያፈርስ ዓለም አቀፍ ጫና ሊኖር ይችላል። የፖለቲካ መዘዝ ጦርነት ቢጀመርም በዓለም አቀፍ ደረጃ በግልጽ የሚደግፍ ኃይል ለማግኘት ለአዲስ አበባም ሆነ ለአስመራ ከባድ ሊሆን ይችላል። የትግራይ ምላሽ ኢትዮጵያ በኤርትራ ላይ ጥቃት ብትሰነዝር ይህ እርምጃ በውስጥ ተቃዋሚዎች ላይ ትኩረት ከማድረግ ይልቅ የትግራይ ኃይሎች የመከላከል አቅማቸውን መልሰው እንዲያደራጁ እድል ሊሰጥ ይችላል። በዚህም የትግራይ ኃይሎች የኢትዮጵያን መከላከያ ሰራዊት ዳግም ለማጥቃት እድል ይፈጥርላቸዋል። ከእነዚህ ምክንያቶች በመነሳት ተስፋዎች ያሉ ሲሆኑ የመጀመሪያው የሰላም መፍትሄ ጥቅም ነው። ከነዚህ ውስጥ ሰላማዊ የሆነ ከጥቅም ጋር የተያያዘ መፍትሄን ማቅረብ ሲሆን ከነዚህም መካከል ኤርትራ ለኢትዮጵያ ከአሰብና ከምጽዋ የባቡር መስመርና ወደ መዳረሻ ማግኘት ሲሆን ከጦርነት ይልቅ እጅግ ብዙ ኢኮኖሚያዊ ጥቅም ለኤርትራ ያስገኝላታል። ኢትዮጵያም በአመት ከ300 እስከ 500 ሚሊዮን ዶላር የሎጂስቲክ ወጪን እንድትቆጠብ ያደርጋታል። ሁለተኛው ኢኮኖሚያዊ ትብብር ሲሆን ኤርትራ ወደቦቿን ለኢትዮጵያ በመስጠት በተለይም አሰብን እንደዚሁም በምላሹ የኢትዮጵያ ትልቅ ገበያ የሆነውን የ120 ሚሊዮን ህዝብ በማግኘት ኢኮኖሚያዊ ትርፍ የሚያስገኝላት ሲሆን በዚህም ኤርትራ በቢሊዮን ዶላር ዓመታዊ ትርፍን በማግኘት ኢኮኖሚያዊያን የምታሳድግ ትሆናለች። በአሁኑ ጊዜ ኢትዮጵያና ኤርትራ ያሉበት ሁኔታ ኖ ዋር ኖ ፒስ አይነት ሆኗል። ሊከሰት ከሚችለው አንዱ በቀጣይነት በድንበር አካባቢ የውክልና ግጭቶች ወይንም ፕሮክሲ ኮንፍሊክት እና የቃላት ጦርነቶች ይበልጥ ሊጨምሩ ይችላሉ። ጦርነቱ ሊከሰት ከማይችሉባቸው ምክንያቶች ውስጥ ደግሞ አሁን ባለው የኢትዮጵያ ወታደራዊ መደራረብና የሁለቱም ወገኖች የፖለቲካና ወታደራዊ አቅም ውስንነት ሲሆን ሰፊና ቀጥተኛ ጦርነት በአጭር ጊዜ ውስጥ የመከሰት እድሉ ዝቅተኛ ነው። ይሁን እንጂ በአንዱ ወገን የሚፈጠር አንድ ስህተት ወይንም ሚስካልኩሌሽን ያልታሰበ ድርጊት ውጥረቱን በፍጥነት ወደ ሙሉ ጦርነት ሊያመራ የሚችልበት አደገኛ ሁኔታ ውስጥ ነው ያሉት። በዚህም ምክንያት ሁለቱም ሀገራቶች ወደ ጦርነት የመግባት አደጋ ላይ ናቸው። በተለይም ኢትዮጵያ ወደብ ለማግኘት ያላት ፍላጎትና የኤርትራ ሉዓላዊነትን ለመጠበቅ ያላት ቁርጠኝነት እስካልተቀየረ ድረስ። ይሁንና የቀድሞ ጦርነት ያስከተለው መዘዝና የውስጥ ችግሮች ጦርነትን በጊዜያዊነት ገተው ይዘውታል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።